በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተሸሽጎ ነበረና ተረፈ። መጽሐፈ መሳፍንት ምዕራፍ 9 ቁጥር 6 የቤተ ክርስቲያን ክብር የምዕመናን ኩራት የምትባሉ አባቶቼ ካህናት ጭላትን ከርግብ ክርዳድን ከስንዴ እንድትለዩ የተመረጣችሁ ዲያቆናት ይልቁንም የክርስቶስ ጉዳይ በሰው ልብ እስኪሳል ድረስ ምጥ እንደያዛት በጭንቅ የሚያገለግሉ በአገልግሎት የሚመስሉ ወንድሜ መምህር መኳንንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ መምህረ ወንጌል እግዚአብሔርን በዝማሬ ያከበራችሁ በምስጋና ሥርዓት በያሬዳዊ ዜማ የተዋባችሁ መዘምራን በዚህ ቅዱስ አደባባይ ከሞት የሚያስጥለውን ሕይወት የሚሆነውን ከመቅበዝበዝ የሚታደገውን የሚያረጋጋውን ከሁከት ከጭንቅ የሚገላግለውን ሰላም የሚሆነውን የእግዚአብሔርን ቃል ለመስማት የተሰበሰባችሁ ውሉደ ሃይማኖት የሃይማኖት ልጆች የሃይማኖት ፍሬዎች ማኅበረ ምዕመናን ሁላችሁ በልዑል አምላካችን በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በኃጢአታችን በበደላችን ሙታን በነበርን ጊዜ እርሱ ቆስሎ ፈውስን ያደለን፣ እሱ ተዋርዶ ያከበረን፣ እርሱ ሞቶ በኩረ ትንሣኤ ሆኖ ትንሣኤያችንን ያረጋግጠልን ቤዛችን፣ ንጉሣችን፣ ተስፋችን፣ አባታችን መድኃኔ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለቅዱሳን አባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንት የቃሉን ምስጢር የገለጠ አንደበታቸውን ያከናወነ እግዚአብሔር መንፈስ ቅዱስ ለሌላ አገልጋዩ የተከናወነ አንደበት ሰጥቶ እንዲያናግረን በምዕመናን መካከል እየተገኘ የልድያን ልብ ከሥጋ ገበያ መልሶ በማስተዋል እንድትሰማ የረዳ እግዚአብሔር መንፈስ ቅዱስ ለእናንተ ማስተዋልን ሰጥቶ እንዲያስተምረን ፈቃዱ ይሁን። ኃይለኛውን ሳያስሩ ቤቱን አይመዘብሩም ተብሎ ተጽፏልና ሕያውና ዘላለማዊ ቃሉን እንዳንሰማ ሰምተን እንዳንረዳ እንዳናስተውል በስውር በግልጽ የሚዋጋንን ጥንተ ጠላታችን ዲያብሎስን ጌታ በዘላለማዊ ስሙ በበትረ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልን። ይልቁንም ይህንን የቃል ወንጌል ጊዜ አምላካችን እግዚአብሔር በመልአኩ በቅዱስ ሩፋኤል ጠባቆት ይቆጣጠርልን። አሜን። ተሸሽጎ ነበረና ተረፈ። መጽሐፈ መሳፍንት ምዕራፍ 9 ቁጥር 6 ባለን ምሽት በዚህ መጽሐፋዊ ቃል መነሻነት እግዚአብሔር ለሕይወታችን ያለውን ቅዱስ ዓላማ እንመለከታለን።
እውነት ነው በምንኖርባት ምድር ተሸሽገን የሰራናቸው ሰው ያላየብን ፈጣሪ ያየው ብዙ ጉዳይ አለ። እውነት ነው በምንኖርባት ምድር ተመልካች የሌለን መስሎን ከየለውጠን ከሀገር ርቀን የሰራነው በደል አለ። ወገኖቼ ተሸሽገን የምንሰራቸው እኔ በቋንቋ አስሩቤ ልገልጻቸው የማልችል ብዙ ጉድለቶች በዘመናችን ፈጽመናል። እግዚአብሔር ይማረን። እዚህ ውስጥ እኔ አልበደልኩም። አሁን ከምታወራው ነውር ኃጢአት ጋር ሱታፌ የለኝም የሚለኝ አማኝ እንደማላገኝ እርግጠኛ ነኝ። በጨለማ የሰራነውን አገር ለውጠን ያከናወነውን ደጃፍ ዘግተን የፈጸምነውን ከሰው ዓይን የሰወርነውን የሚያውቅ ፈጣሪ ፊት ስለምንነጋገር ተሸሽገን ያከናወናቸው ብዙ በደሎች ብዙ ኃጢአቶች አሉብን። ቅዱስ ዮሐንስ በመልእክቱ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ሲል ተናግሯል። ስለሆነም ተሸሽገን የሰራነው በደል የለም ብለን ለመሟገት ለመከራከር አንዳችንም አቅም የለንም። እግዚአብሔር ይማረን። ተሸሽገን የሰራነው ሰው ባያይብን እንኳን በሰራነው ኃጢአት ምክንያት ያተረፍነው ብዙ ኪሳራም እንዳለ ሳልሸሽግ ልነግራችሁ እወዳለሁ። ተመልከቱ። አሁን የምንነጋገረው ተሸሽጎ ስለመትረፍ ነው። ተሸሽጎ ስለመሞት አይደለም። ተሸሽገን የሰራነው ግን ሞት የሚባል ክፉ የዘገኝበት ኃጢአት ብዙ አለ። ቅድም እንዳልኩ አገር ቀይረው ቢዘሙቱ የዝሙት ደሞዙ ሞት ስለሆነ በሽታ የጀመሩ ብዙ አሉ። በር ዘግተው ቢሴስኑ የሴሰኝነት ውጤቱ ሞት ስለሆነ ሞትን የዘገኑ እድሜያቸውን ያሳጠሩ ብዙ አሉ። ዛሬ የምንነጋገረው ተሸሽጎ ስለመሞት አይደለም፣ ተሸሽጎ ስለመትረፍ። በዚህ ኃይለ ቃል እንድንማር የተፈለገው ያለ ምክንያት አይደለም። ወገኖቼ አዲሱን ዓመት ልንቀበል 3 ቀናት ብቻ ይቀሩናል። እነዚህ 3 ቀናት አዲሱን ዘመን ስንቀበል በምን አይነት ሁናቴ ልንኖር እንደሚገባ ራሳችንን የምንመክርባቸው ራሳችንን የምናይባቸው ወሳኝ ቀናት ስለሆኑ ወለል ብሎ የተዘጋጀልን ዘመናት የማያልቁበት እግዚአብሔር አሮጌውን እየጠቀለለ ይሰጠን ዘንድ ያለውን አዲስ ዘመን ስንቀበል ተሸሽገን የምንተርፍበት አምባ እንዳለን፣ ተሸሽገን የምንድንበት መጠጊያ እንዳለን፣ በሕይወት ለመቆየት ብሎም ለመትረፍ መሸሸግ ወሳኝ ጉዳይ እንደሆነ ለማስተማር ነው። እግዚአብሔር ያስተምረን። የዛሬው ትምህርታችን 3 ነጥቦች ላይ ያተኩራል። ከዚህ አስቀድሞ ለመሆኑ ተሸሽጎ ነበርና ተረፈ የተባለለት ሰው ማን ነው? ነገርን ከስር አንስተን መመርመር ስላለብን ወደ ኋላ መለስ ብዬ ቃሉ የተነገረበትን አመክንዮ ነግራችኋለሁ። ጉዳዩ እንዲህ ነው። የመጽሐፈ መሳፍንት ጸሐፊ እንደሚያስረዳን በምዕራፍ 6 ላይ እንደምንመለከተው የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሰሩ ሲል የሚጀምረው ምንባብ አለ። እደግመዋለሁ። የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ ሲል ይጀምራል። በማን ፊት?
በእግዚአብሔር ይሆንባችሁ እኔ ድምዛዜያችሁን አልወድም የፍዘትን መንፈስ እግዚአብሔር ያንሳል የትንሳኤን መንፈስ እግዚአብሔር ያንሳል የምስጋናን ኃይል ለሁላችን ያፍስስልን አጋንንት ይራዱ ሰራዊት ይንቀጥቀጡ ለእግዚአብሔር ክብር እንድትሰጡ ጠይቃችኋለሁ እግዚአብሔር ከፍ ባለ ድምፅ እርግጠኛ ነኝ ያለሁት መቂ ነው አይደል መቂ ያለው ትምህርት እጃችሁን አሳይ ያለሁት መቂ ነው እሱ ሁለት እጃችሁን አሁን መቂ ያለው መቂ እኔ እንደሚገባኝ የተነቃቃ የሥራ ወጣት ጀግና ሕዝብ ያለበት አገር ነው ለካ ሁለት ጃምቦ ቀለሱ ሲደረግ ይችላል የምንነቃው እስኪ አሁን ሱኩረ መንፈስ ሆነን እግዚአብሔርን ከፍ ባለ እግዚአብሔር የተመሰገነ ይሁን የእስራኤል ልጆች እንደገና በእግዚአብሔር ፊት ክፉ ሥራ ሰሩ ይላል በማን ፊት ወገኖቼ የትም መስራው ከእግዚአብሔር መከለል አንችልም ለምሳሌ መጽሐፈ ኢዮብን የጻፈው ጸሐፊ ምን እንዳላስታው ሰይጣን በእግዚአብሔር ፊት ቆመ ይለናል መጽሐፈ ኢዮብ ለሞዱ ሰይጣን ምን አጥራ አግኝቶ ነው በእግዚአብሔር ፊት የሚቆመው ትሉኝ ከሆነ ሰይጣን የትኛው ቦታ ቢቆም የእግዚአብሔር ፊት እዚያ አለና የእግዚአብሔርን ምሉ በኩላይነት ለማሳየት እንጂ የእግዚአብሔር ፊቱ ምስራቅ ምዕራብ ሰሜን ደቡብ የሚሉት ሆኖ አይደለም የትም እንስራው በእግዚአብሔር ፊት ነው ስራችን የሚገለጠው ነገር ግን የእስራኤል ልጆች ሰው ከሚያውቀው በደላቸው በላይ እግዚአብሔር የሚያውቀውን ክፉ ሥራ መስራት ጀመሩ ወገኖቼ ክፉ ሰርቶ የሰላም እንቅልፍ መለጠጥ አይቻልም እግዚአብሔርን በድሎ ተደላድሎ መኖር አይቻልም እግዚአብሔርን አሳዝኖ በበረከት ታጅቦ ማደር አይቻልም እግዚአብሔርን አሳዝኖ ያከማቹትን ገንዘብ ተደላድሎ መብላት አይቻልም እግዚአብሔርን አሳዝኖ ሰላማዊ ኑሮ ለመኖር ከቶ አይታሰብም እስራኤል በእግዚአብሔር ፊት ክፉ ሥራ በሰሩ ጊዜ እግዚአብሔር ጠላት አስነሳባቸው የመጣባቸው የወቅቱ ጠላት ምድያማውያን ይባላል ምድያማውያን አምልኮ እግዚአብሔር የሌላቸው መደደ ሕዝቦች ናቸው ምድያማውያን እግዚአብሔርን የማይፈሩ ጨካኞች ናቸው ምድያማውያን ርኅራኄ የለሾች ናቸው እስራኤል እግዚአብሔርን ቢበድል የዘራውን እንዳይጥል የወለደውን እንዳይጥል ተረጋግቶ እንዳይኖር ምድያም የሚባል ጠላት እንዲነሳበት እግዚአብሔር አደረገ ዘመዶቼ እግዚአብሔር የፈረደለት የምንሸሸግበት ሀገር አይሆንም እግዚአብሔር ይማረን ቅድም ብያለሁ አሜን ውድ ከሆነ ላቋርጠው እችላለሁ ትምህርቱ የልጅ ምርቃት ነው ካላችሁ ቄስ ነኝ የቄስም አንቀበልም ካላችሁ ምላሴ ጥቁር ነው ታባይ ስለዚህ አሜን በሉ የምስጭት አሜን አልፈልግም አሜን በስርዓት አሜን በሉ አሜን የሚሉ ይበታችኋል አሜን ብሎ ምስጭት አሜን አሜን በሉ ምሩቃት ይወድም ጌታ ነው ኦኬ ይሁን ይሻላል አሜን በሉ እንደገና ወገኖች ያስተውሉ ምድያም የሚባል ጠላት መጣባቸው የዘሩትን እንዳይቅሙ የወለዱትን እንዳይቅሙ ባላንጣ ሆነባቸው ለካ እግዚአብሔር ያሳዘነ ሰው ያመረተውን አይበላል ለካ እግዚአብሔር ያሳዘነ ሰው በገንዘቡ አይደላደል ለካ እግዚአብሔር ያሳዘነ ሰው የውስጥ እፎይታ እረፍት የለውም እስራኤል ተጨነቁ በዚያ ሰሞን ጌዲዮን የሚባል አንድ ወጣት ስንዴ ለመውቃት አሰበ ስንዴውን በአደባባይ እንዳይወቃ የዘሩትን እንዳይቅሙ ጠላት ሆኖ የሚመጡ ዘራፊዎች ምድያማውያን ከቁጥጥር ውጭ በሆነ ሁኔታ ሀብቱን ይዘርፉበታል ስለዚህ ስንዴውን በአውድማ ሳይሆን ወይን በሚጠመቅበት ጥልቅ ጉድጓድ ውስጥ ሆኖ ሊወጣ አሰበ ባጭር አገላለጽ ጌዲዮን ከምድያም ቅስፈታ ለመዳን
ስንዴውን በወይን መጥመቂያ ጉድጓድ ውስጥ ብወጣው አመልጣለሁ ብሎ አሰበ። በሌላ አነጋገር የሰው መላ ፈጠረ። ብዙዎቻችን መለኞች እንባል ይሆናል። የሰው መላ ወንዝ አይሻገርም። ምን ማለት ነው? ወደ አዳም ሕይወት ልመልሳችሁ። አዳም እግዚአብሔርን ካሳዘነ በኋላ ያልተፈቀደለትን ዕፅ ቆርጦ ከበላ በኋላ እርቃኑን መሆኑን ተመለከተ። መተፋፈር ያልነበረበት የሰው ልጅ ይተፋፈር ገባ። ስለዚህ ነውሩን የሚሸፍንበት ቅጠል አገለደመ ይላል። ይሄ የሰው መላ ነው። የቅጠል ልብስ መቼ ይሰነብታል? ንፋስ ሲመታው ፀሐይ ሲፈራረቅበት ኮሸሽ እያለ ይነጥፋል። አዳም የቅጠል ግልድም አገልድሞ ጫካ ውስጥ ገባ። እግዚአብሔር አዳም ወዴት ነህ ብሎ ፍለጋ ጀመረ። እንዴት ልዩ አባት ነው እግዚአብሔር! ሌባን የሚፈልግ አባት፣ አጥፊውን የሚፈልግ አባት፣ ስሑቱን የሚፈልግ አባት፣ የተላለፈውን በሕጉ ያልኖረውን የሚፈልግ አባት። አዳም ወዴት ነው ሲፈለገው መሸሸጉን ገለጸ። አዳም መጀመሪያ እግዚአብሔር ያደረገው የሰው መላ ወንዝ አይሻገርምና ያገለደመውን ቅጠል ጥሎ የቁርበት ልብስ አለበሳቸው ይላል። የቁርበት ልብስ ደግሞ እድሜ ይፍታል። አያችሁ፣ የእግዚአብሔር መላ እድሜ ይፈታ ነው። የሰው መላ ወንዝ አይሻገር ነው። ወገኖቼ መለኛው መድኃኒዓለም ይድረስልን። መለኛው የድንግል ዳማኑኤል ይምጣል። ምስጋናው ለማን ነው? እንደ ቀበሌ ስብሰባ አታመስግኑ። እግዚአብሔር በሚመሰገንበት መጠን የሰው መላ እርባና የለውምና ወይን በሚጠመቅበት ገንዳ ውስጥ ስንዴ ይወጣል። እግዚአብሔር በጌዲዮን ሕይወት ውስጥ የሚያየው አንድ በረከት ነበረና መልአኩ ቅዱስ ሚካኤልን ወደ ጌዲዮን ላከው ይላል መጽሐፍ። ልብ በሉ። ሰው እንደሚያየን እግዚአብሔር ሲያየን ኖሮ ምን ይውጣል ነበር? ሰው ሌባ የሚላቸው እግዚአብሔር ጻድቅ የሚላቸው ሰዎች አሉ። ሰው ዘማ የሚላቸው እግዚአብሔር ደናቂ የሚላቸው ሰዎች አሉ። ይህንን ለማብራራት የናይኗን መበለት ብቻ ማስታወስ በቂ ነው። የናይኗን መበለት አንድ ልጅ ወለደች። የተወለደው ልጇ ለአቅመ አዳም ደርሶ ሚስት አግብቶ ልጅ ወልዶ ሊጦረኛ ወግ ማዕረግ ክብር ያሳየኛል ብላ እናት ስትጠባበቅ እኛ የጓጓችለት ልጇ እድሜው አጠረ። ከሷ ኋላ መጥቶ ከሷ ቀድሞ ወደ ሞት ተነዳ። እግዚአብሔር ከእንዲህ አይነት አስደንጋጭ ሐዘን ይሰውረን። ልጇ ሞተ። መቼም የሞተን አቻምሮ መቅበር ባህላችን ቶሎ በሉ ነው። አፈር መላሹ ፈጣን ነው። ዘመዶቻችንን የመታደፍ አቅም የላቸው። በኋላ እመጣበታለሁ። ዘመድ አንታገሱ ብሎ የሚሸሸግበት ዋሻ ምን እንደሆነ ነግራችኋለሁ። ወገኖች አስተውሉ። ከሷ ቀድሞ የሄደው ልጇን አሬዛ ተሸካሚዎች ይዘው ይጓዛሉ። ለነፍሶ ነጠላቸውን ያዘበዘቡ አጃቢዎች ሬሳው መጣ ይላሉ። ኢየሱስ ክርስቶስ በዚያ መንገድ ያልፋል። ያንን ሞት ሲመለከት እንደ አጃቢዎቹ ሬሳው መጣ አለ። ወደዚያ በድን እየተመለከተ አንተ ጎበዝ አለው። የሞተውን ሰው ሬሳ ያለውን ጎበዝ ብሎ ቀራ። የቅዱስ ጊዮርጊስ አምላክ ኢየሱስ ክርስቶስ እንዴት የሚገርም ነው ወገኖች! እንዴት የሚደንቅ ነው! ሰው እንደሚቀራን ሰው እንደሚያስበን እግዚአብሔር አያስበን። ጌዲዮን ፈሪ ነው በእኛ ሚዛን። በጌዲዮን ውስጥ ደግሞ ጉልበት ያለበት እግዚአብሔር። እህቶቼ እናንተ ውስጥ እግዚአብሔር የሚያየው ጉልበት አለ። ወንድሞቼ በአንተ ውስጥ እግዚአብሔር የሚያየው ነገር አለ። ጌዲዮን በዚያች ዋሻ ተደብቆ መልአክ እግዚአብሔር እንዲህ አለው፣ አንተ ጽኑ ኃያል ሰው አለ። ፈርቶ ጉድጓድ የገባው የእግዚአብሔር መልአክ ምን አለው? ጽኑ ኃያል ሰው። አያችሁ፣ ሰው የሚለንና እግዚአብሔር የሚለን ለየቅል ነው እያልኳችሁ። አንተ ጽኑ ኃያል ሰው። ቀና ብሎ በትኩረት መልአኩን ያያል። የሚገባውን ክብር መጀመሪያ አለ። አንተ ጽኑ ኃያል ሰው፣ ምድያማውያንን የምታጠፋ እስራኤልን የምትታደግ አንተ ነህ አለው። ጌዲዮን መለሰ፣ አባቶቻችን ይነግሩን የነበረ ተአምራቱ ወዴት አለ? እግዚአብሔር ትቶናል፣ ረስቶናል አለው። መልአኩ የለም እግዚአብሔር አልረሳቸውም፣ ደጋግሞ ነገረው።
ዘመዶቼ እግዚአብሔር ረስቶኛል ያላችሁ ትኖሩ ይሆን? ትዳራችሁ ሲታመስ ቤታችሁ ገሃነም ሲሆን የወለዳችሁ እሳት ሲሆንባችሁ አልጦር ሲላችሁ በስነ ምግባር ታንጾ እግዚአብሔር በሀብታችሁ ሰው ያደርግልኛል ያላችሁት ልጃችሁ ሰርቶ መና ሰብስቦ በታኝ ሲሆን የምትቃጠሉ እግዚአብሔር ረስቶኛል የምትሉ ትኖሩ ይሆን? ዛሬ የምስራች እላችኋለሁ እግዚአብሔር አልረሳችሁም። እሱ ወደ እናንተ የሚመጣበት ሰዓት አለው። እመኑ፣ በተስፋ ቁሙ። እግዚአብሔር ረስቶናል፣ የአባቶቻችን አምላክ ትቶናል አለ ጌዴዎን። ለካ ተስፋ ለቆረጠው ሰው የምስራች አለው እግዚአብሔር። የለም ተስፋ አትቁረጥ። ስራ እንዲሰራብህ ግን መጀመሪያ አባት ቤት ያለው እስራኤል ክፉ የሰሩበትን ያንን በዓል የተባለውን ጣዖት አፍርሰው እስራኤል በእግዚአብሔር ፊት ከሰሩት ክፉ ስራ አንዱ ምን ሆነ? ጣዖት አምልኮ ሆነ። ምን ሆነ? መቼ አይመለስም። ጠንቋይ የማይወድ አገር ቢኖር መቼ ነው አሉ በኢትዮጵያ ሲጠና። ጠንቋይ ቢሄደበት ባለዘር ቢሄደበት ውቃቢ ያለበት ሰው ወዳለበት ሄዶ ድርቅ የማያስመጣ ጫት የማይገብር በአንተ መጀን የማይል ቅዱሱ ሲፈለግ ሊባል መቼ ነው ያለው ተባለ። እንደው ባካችሁ አንድ ነገር እናውጅ እስኪ። አሁን ዘመን መለወጥ አለ ችቦ ይበራል። በዚህ ዓመት ችቦ ይበራል። ችቦ ይለኮስና የቤቱ አባወራው የእንትን ችቦ ለኩሶ ምን ይላል? ዝም ብሎ ለኩሶ ወደ ደጅ ይወጣ መኪና አለ የሚባል ነገር አለ። ይለኮስና መጀመሪያ ሶስት ጊዜ የጎመን ምንቸት ውጣ፣ የገንፎ ምንቸት ግባ ተብሎ ነው የሚለኮሰው አይደለም ማለት። እስኪ ነው ይሄንን ነገር ፍቅር ሲለኝ አሁን ስለ ጣዖት እየነገርኳችሁ ነው። አምልኮ ጣዖት የሰለጠነበት ሰው አይባረክም። አምልኮ ጣዖት የነገሰበት ሰው ከክርስቶስ ውጭ የሚያመልከው ባዕድ ያለው ሰው ይደስማል እንጂ ስኬታማ አይደለም። ያስባል እንጂ አይፈጽምም። አሁን በዛው በችቦን ማዳችን ብርሃን ወደ ከተማችን እንዲገባ አንድ ነገር እናውጅ፣ በሃይማኖት እናውጅ። አይቻልም? እግዚአብሔርን ይዞ ይቻላል። ማንን ይዞ? ወጣቱ መልሶልኝ፣ ማንን ይዞ? እግዚአብሔርን ይዞ ከተቻለ እናውጅ። እስኪ በፍቅር አንድ ነገር ልበላችሁ። ሐሜት ከቤታችን ምን ይሁን? በቃ እንዲህ ብላችሁ መልሱልኝ። መውጣት ያለበትን ይውጣ በሉ፣ መግባት ያለበትን ይግባ በሉ። በቃ ልብ ሆናችሁ እግዚአብሔር ያደርገዋል። ከመቂ ከተማ ጥንቆላ የፈራል አይደል? የፈራኝ ማለት ገና ትምህርት ውስጥ ይነሳል። የፈራል ያስፈራኝ አባል ይያሉ የት አይ ደሞ ምናምን ዛሬ አስፈራኝ እንዴት እባካችሁ በእምነት መንፈስ በክርስቶስ ፍቅር ጠይቃችኋለሁ። ከመቂ ከተማ የጥንቆላ መንፈስ፣ የማርተኝነት መንፈስ፣ የዛሬውና የወቃሪ መንፈስ፣ የጠሌ መንፈስ በረከት፣ ሰላም፣ ፍቅር፣ አማኑኤል ኢየሱስ ክርስቶስ ወላዲተ አምላክ መላእክት ቅዱሳን ወዳጆች የኔ ቤተክርስቲያን ብሎ ብቻ አይደለም ነገራችሁ፣ እውነት ስለሆነ ወንጌል ደግሞ የዲያብሎስን ስራ ሊያፈርስ ስልጣን አለው። ተመልከቱ፣ በዓል የተባለውን ጣዖት አስወግድ። መጀመሪያ ምድያምን ሊወገዱና ነው። ሌሊት አባቱና እስራኤል የሚያመልኩበትን ጣዖት ተባብሮ ጣለ። ጠዋቱ ሲመጣ በዓል እንዳልነበር ሆኗል፣ ተንኮታቷል። አባትየው ኢዮአስን ጠየቁት። ልጅህ እኮ እንዲህ አደረገ፣ ልጅህ እኮ አዋረደን፣ ልጅህ እኮ አምላካችንን ሰበረብን አሉ። አቤት ተላሎች እናንተ ከገበያ ገዝተን ሙላይ በክብር ያስቀመጥናትን ቀን ልጅ አውጥታ ብትል እሺ ከይሲ ከአምላክ ያጣላችኝ የሚል ወላጅ አያሳዝንም ትላላችሁ? ከእግዚአብሔር አጣላ ከአምላክ ለየን የሚል ቁጭት የሌለው ለሰይጣን ግብር ለመስጠት እጁ የሚፈታ ለእግዚአብሔር ሲባል እጁ እንደ ካንጋሮ እጅ የሚያጥርበት ብዙ ሰው አለ። ኢዮአስን ልጅ ጉድ አደረገን አምላካችንን ሰባበረብን አሉ። ከሱ ብሎ ሳቀ። እግዚአብሔር የረዳው ነበር አባቱ።
ለበዓል እናንተ ትሟገቱለታላችሁ በዓል አምላክ ቢሆን ራሱ ተከራክሮ አለመፍረስ ይችል ነበር እንዲያውም የልጄቱን ከዛሬ በኋላ ቀይሬዋለሁ ይሁን በዓልን የከበረ ጀግና ብዬዋለሁ ብሎ ስሙን ቀየረለት ይላል እንዴት የሚገርም ነው ወገኖች ስማችሁን አስቀይሩ ሰው ኃጢአት ሰርቶ ጀግና ይባላል አንድ የሚገጠሙ ነገር ናንተ ወደ አንዱ ሀገር ይላል ሀገር አይካም መኪና ላይ እንዲስና በየቷ አገደቁ ጫሉ ወዲያቸው በኔ ሚዛን በሌሊም 80 ወይም 79 ሆናቸው ግን ቁንጣው እንኳን ጀግና ነው አንድ ሰዓት ያህል በኩርሲ ተጓዘ ወኔ ወጥቶ ምን ይገባበት ከተማ እንደው ትንሽ ሲቀረን ድምጽ አሰሙ አይቶ ማሻጋሪ እያ አሉ ምን ሆነ አጣጣው ወጥቶ ለሊት ለቆመ አንድ ሰዓት ወጣ ምን ሆነ አልኳት አይ ልጄ እንዳሁኑ አርጅቼ አንበሳ የዝም መጫወቻ ሳልሆን አባታ አንበሳ ነበርኳል እንዴት አውጣ ከስያማዶ ጋር አይታያል አዎ ውሽማ ነበረች እሺ አውቶሪያ አሁን ካለችው ከተከተለ በደንብ ቀናለች ለመስማት እሺ አልኳቸው ከተማ ቆይቼ ወዳጆች ማያት ባለ የነበረች ከተማ ቆይቼ ተመለስ አንድ ወር ይፈርዳል ምን ሌላው ዳለች አንተ ወጥቷል እሺ ለሊት 6 ሰዓት ቤቷ ገባው አለቀች ይሸጣለች ሲገባ የተባለው ጎረምሳ ወጥቷል እና ሁለቱን አለቀ ተቃውና ጠረጴዛ ላይ ቁጭ ያደረገችው ፍቅር አለች ይጆልቼ ሜዳ ላይ ታዘራ በኋላ ይከተለኛለች እሺ በዱላ ሶስት ጀርባዋን ለልቀ ቤቴ ይያደርጋሉ ስንታት ለሊት 7 ሰዓት ሚስቴ ተቀጣለች ሚስቴ ተከሽ አባቷ ቤት ቀርብ ነው ሂዶ ወደ አባቴ ይየሷን አባቷ ቤት አሳደረ እኔ ጀግናው ከዚህ ጋር አደረኩ ጀግና ነው ልጄ አሉ አያችሁ ኃጢአት ሰርቶ ጀግና ነኝ የሚል ነው በእኛ ህዝብ አለ ወዳጄ ሴትና ጀግና ነኝ ያስበል ኃጢአት ሰርተዋልተ ክርስቶስ የማያወደውን ውስጥ አድርገን የስጋን ስራ ፈጽመ ጀግና ነኝ ያስበል ጀግና መሆን እስከፈለግ ከጥንቆላ ተላቀቅ ከሟርት ተላቀቅ ከአስራ ተላቀቅ ከገሌ ተላቀቅ ከባለጋር ከውጋድ ተላቀቅ ጀግና ነው ይሉ አልተባለ ባጭሩ ጌዲዮን የሁሉ መልካም ነገር ተከናወነ በሱ ምክንያትነት ምድያምን ድል ነሳ ምድሪቱ በጌዲዮን ዘመን 40 ዓመት አረፈች ይላል እግዚአብሔር ለምድሪቱ ረፍት ምክንያት ያርገ ወደረሱ ሲልቶላችሁ አስተው ጌዲዮን እግዚአብሔር ኃይል ሰጥቶት ምድያምን ድል አድርጎ ታሪኩ ተፍኖ ቢጀምር ወደ ለይሻል እግዚአብሔር ኃይል ሰጥቶት ምድያምን ድል አድርጎ በሱ ዘመን ምድሪቱ 40 ዘመን አረፈች ይላል እግዚአብሔር የረፍት ምክንያት ያርገ አሁን አንዳንድ ሰዎች እዚያ አንስተዋል የሚገርመው ነገር እዚያ አንሻችሁ ቤት ስትሄዱ ቤቱ ጦር ሜዳ ሊሆን ይችላል እናንተ የጭቅጭቅ ምክንያት ልትሆኑ ይችላል አንዳንዴ የረፍት ምክንያት ደግሞ ቤተሰብ ሲጨቃጨቅ ከልጆች መሃል ወይም ከቤተሰብ መሃል አንዱ ሻንጋይ ሊሆን ይችላል የቤቱ ረፍት እግዚአብሔር የረፍት ምክንያት ያርገ በጌዲዮን ምክንያት ምድሪቱ አረፈች ይላል እስከዚህ ያለው ታሪክ ደስ ይላል ጌዲዮን ብዙ ሚስቶች አግብቶ ነበርና 7 ልጆች ወለደ ይላል በደንብ ተከታተሉ ስንት ሚስቶች ብዙ ተባላልኩ ብዙ ሚስቶች አግብቶ ነበርና 7 ልጆች ወለደ ሚስቶቹ ምን ተባሉ ብዙ ያፋዛኝ ማለት እግዚአብሔር ለራሱ ምክንያት ያደረገው ታቦትን ሰባብሮ ያፈረሰው ከመናገር በላይ በጎ ነገር ያከናወነው ጌዲዮን ድክመት ተገኘበት ይሄ መስፍን ምን አይነት ድክመት ብዙ ሚስቶች አግብቶ 7 ልጆች ወለደ ወገኖቼ በይበልጥ ወንዶቹ ከ30 ሴት መድረስ ከ30 ሴት መውለድ እንኳን ለእግዚአብሔር ለራስም ጤና ነው አመጣጣለሁ እባካችሁ ክርስቲያኖች እዚህ ማዝሙር አሕዛባዊ ልማድ እኛ መካከል እያየሁት ነው አሕዛባዊ ልማድ እንደሌሎቹ ቅድም በመነሻዬ እንደተናገርኩት የ30 ሰው ዘመን የምንሆንበት ደግሞ የንስቶቹ በተለያየ ሁኔታ ለ30 ፈቃድ የሚያሳዩበት ሩሰት በዘመናችን እየተከናወነ ነው እዚህ እንኳን መጪ ከጫፍ እስከ ጫፍ ባለው ደረጃ
ከድልድይ መልስ እየተባባሉ ሁለት ሶስት የሚያስተናግዱ ምንጮች አይታጡ ይሆናሉ። እግዚአብሔር ያውቃል። ወገኖች ልትበሉ ከብዙዎቹ መዛመት እንኳን ለእግዚአብሔር ለራሱም ጤና አይሰጥ። 7 ልጆች ወለደ። እሱ ሸምግሎ በሽምግልና አለፈ። ከ7 ልጆቹ መካከል 2 ተጠቀሱ፣ ኢዮአታምና አቤሜሌክ የሚባል ልጁ። አቤሜሌክ ከሌላ እናት ይወለዳል። ኢዮአታም ከ7 ልጆች የመጨረሻው። አቤሜሌክ መንገድ ፈለገ፣ የአባቱን ምስጥና ያለ። ከዚያ ለእናቱ ቤተሰቦች መጥቶ ወሬ ያወራቸው። ምን ብሎ 7 ሰው ቢገዛችሁ ይሻላል ወይስ 1 ሰው አለ። የእናቱ ቤተሰቦች መለሱ፣ 7 ሰው ከሚገዛ 1 ሰው ቢገዛ ነው እንጂ ይሻላል አሉ። እንግዲያው የጌዲዮንን ምስጥና የአባቴን ስልጣን መውረስ ያለብኝ እኔ ነኝ። እኔ የእናንተ የሥጋችሁ ቁራጭ የአጥንታችሁ ፍላጭ ነኝና እኔን ስሙኝ አላቸው። በሌላ አነጋገር በዘረኝነት ገመድ ሸብቦ ያላቸው። እናንተ ወንዛዊነት እንዴት ክፉ ነው! ዘረኝነት እንዴት ለቀብታ ነው! የሞተልን አንድ እሱም የድንግል ልጅ ኢየሱስ። እኛ ግን ቀበሌያችን አበዛሉ፣ ዘረኝነታችን አበዛሉ። ይሄ ነው ከመቅደሱ ይጀምራል። በቤተ ክርስቲያን ያለው ላይ ሳለው ታች እስካሉ ድረስ በዘረኝነት ሸዋ ተወለደ ቢባል ሸዋ የት ላይ፣ ጉራጌ ተወለደ ቢባል ሰባት የት ነው ወይስ ኮልቶ፣ ወላይታ ተወለደ ቢባል አርባ ምንጭ ነው ወይስ ጅንካ። በቀበሌ እየሸነሸንን በዘረኝነት መንፈስ ሳክረናል። እግዚአብሔር ይማረን ወገኖቼ። የአጥንታችሁ ፍላጭ የሥጋችሁ ቁራጭ መሆኔን እንዳትረሷላችሁ። አንተ ምን ሾመሃለን ብለው ሲሯሯጡ እሱን ወደ ስልጣን ሲያመጡ እነዚያ ወንድሞቼ በሕይወት ካሉ ሰላም አይሰጡኝም ብሎ በጭካኔ የዚያ ደግ አባት ልጅ አቤሜሌክ 68 ወንድሞቹን በአንድ ድንጋይ ላይ አረዳቸው። እግዚአብሔር ይቅር ይበለን። አያችሁ ስልጣን ምን ያህል ክፉ እንደሆነ፣ እኔ ባይነት ምን ያህል ጨካኝ እንደሚያደርግ ተመልከቱ። 68ን ገደለ። 69ኛው እሱ ነው። 70ኛው ኢዮአታም ይባላል። ከ70 ወንድሞቹ የመጨረሻው ወይም ትንሹ ነው። እሱ ግን ተሸሽጎ ነበርና ተረፈ ይላል። የትኛው ተረፈ? 68ቱ ሲያልቁ 69ኛው የአባቱን ምስፍና ሲል አንዱ ኢዮአታም ግን ተሸሽጎ ነበርና ተረፈ ይላል። ይሄንን ኃይለ ቃል ነው ርዕስ ያደረገው ከዚህ ታሪክ። እስኪ አሁን ርዕሱን ንገሩን፣ ምንድን ነበረ? እስኪ ሴቶች ለብቻ ተሸሽጎ ነበርና ተረፈ በሉ። ወንዶቹ መትረፍ የምትፈልጉ የቅዱስ ጊዮርጊስ ወዳጆች የጌታ ልጆች መስክሮ ተሸሽጎ ነበርና ተረፈ በሉ። እስኪ አስተካክሉ ለነሱ አቀርቱ ሁላችሁ ለነሱ ይቻላል። ምስጋናው ለእግዚአብሔር ይሁን። ተሸሽጎ ነበርና ተረፈ። ሁላችሁም በጋራ በሉ እስኪ እግዚአብሔር ያተርፈው ወገኖቼ። የተሸሸገው ተረፈ ይላል። ልብ በሉ። አቤሜሌክ ጨካኝ ሆኖ በሰው ደም ተራምዶ አንቱ ለመባል ከፍ ከፍ እንዳለ ነግሬያችኋለሁ። ዛሬም ጨካኞች በሰው ደም ተራምደው አንቱ በሚባሉበት ምድር ላይ እንኖራለን። ዛሬም ግፍ አለ፣ ዛሬም ጭካኔ አለ፣ ዛሬም ነፍሰ ገዳይነት አለ። ስለዚህ መሸሸግ ያስፈልጋል። ለመሆኑ ከዓለም ግፍና ከሰይጣን ፈተና መሸሸጊያችንና መትረፊያችን ምንድነው? ለጊዜው ኢዮአታም ዋሻ ፈልጎ ጥግ ፈልጎ ተሸሽጎ አምልጧል። እኛም ከሰይጣን ፈተና አምልጠን የምንሸሸግበት ጥጋችን የት ነው? ይሄን ነው ዛሬ ልንማር ወገኖቼ። የሰይጣን ፈተና የለም እንደማትሉም እርግጠኛ ነኝ። ዛሬም ግፈኞች አሉ፣ ዛሬም በሰው የሚጨክኑ አሉ፣ ዛሬም ርኅራኄ የሌሎች አሉ፣ ዛሬም በወንድሞቻቸው የጨከኑ አሉ፣ ዛሬም ፍቅር የቀዘቀዘባቸው ልቦች አሉ። ስለዚህ መሸሸግ ያስፈልጋል ወገኖቼ። ለመትረፍ መሸሸግ ወሳኝ ጉዳይ ነው። መሸሸጊያው የት ነው? አሁን ዋሻው የሚሸሸግ እድሜ ለዘመን ፈልጎ ያገኘን ብዙ ሰላ ያለ አገር ቀይረን ብንሸሸግ
እድሜ ለዘመን ዓለም ላሰለጠነችው መዞም ያመጣንተዋል። የት ነው መሸሸጊያው? ከሰይጣን የምናመልጥበት መሸሸጊያ፣ ከዓለም ግፍ የምናመልጥበት መሸሸጊያ የት ነው? 6 መሸሸጊያዎች አሉ። ለዛሬ ምሽትም 3 ነው ነገር። የመጀመሪያው መሸሸጊያችን እግዚአብሔር ነው። መልሱልኝ፣ መሸሸጊያችን ማን ነው? በእናንተናገሩ መሸሸጊያችን ማን ነው? ምን ማለት እንደሆነ እናባራ። እግዚአብሔር መሸሸጊያ ነው። ከሰይጣን የምናመልጥበት መሸሸጊያ፣ ከዓለም ግፍ የምናመልጥበት መሸሸጊያ፣ በረከት ካሳጣን ጉዳይ የምንሸሸግበት መሸሸጊያ ነው። መጽሐፈ ሳሙኤል ካልን ሁለተኛ ሳሙኤል ምዕራፍ 22 ቁጥር 3 ላይ እንዲህ ይላል። ሁለተኛ ሳሙኤል ምዕራፍ 22 ቁጥር 3 ላይ እግዚአብሔር ጠባቂዬ ነው፣ በእርሱም እታመናለሁ፣ ጋሻዬና የረድኤቴ ቀንድ፣ መጠጊያዬና መሸሸጊያዬ፣ መድኃኒቴ ሆይ ከክፉ ሥራ ታድነኛለህ የሚል ቃል ታነባለህ። ልብ በሉ፣ ዳዊት ይህንን የምስጋና ቃል ዝም ብሎ አልተናገረውም። እግዚአብሔር ከሳኦል እጅ በጠበቀው ጊዜ፣ ከሳኦል እጅ ባስመለጠው ጊዜ ለአምላኩ ያቀረበው ምስጋና ነው። ወደ ኋላ መለስ ስንበል ሳኦልና ዳዊትን በመሃላቸው ልዩነት እንዲፈጠር ያደረገው ነገር ምንድን ነው ስንል ከሚተረኩት ታሪኮች አንዱን ብቻ ላስታውሳል። ሳኦል የተጨነቀበት ወቅት ነበር። ጎልያድ የሚባል አስፈሪ ጦረኛ መጥቶ ሳኦል ግራ የተጋባበት ጊዜ ነበር። ጎልያድ የሚባል አይዛባዊ ከኔ እጅ ማን ያስጥላችኋል ብሎ በልበ ሙሉነት የመጣበት ዘመን፣ ለወንድሞቹ ቀለል ሊያደርግ የመጣው ያ ወጣት ብላቴና ዳዊት ባስጨነቀህ ላይ ጭንቅ ሆንበታለሁ፣ በተገዳደረ ላይ የሚገዳደርን አምላክ ይገዳደርልሃለሁ፣ ግራ ባጋባህ ላይ ግራ የሚያጋባ ታሪክ እሰራበታለሁ፣ ፍቀድልኝ አለው። ሳኦል በዓይኑ እየናቀ ሰውየው ጦረኛ ነው፣ በጦር ልብህን እንዳያፈርሰው ለደረሰ ጥሩ፣ በወንጭፍ ግንባርህን እንዳይነድለው ለራስህ ቁር፣ ደግሞ ገንባሌና ጫማ አድርጎ የእሱን የጦር ልብስ ለዳዊት አለበሰው። ሳኦል የሚለብሰው ለዳዊት ሆነ። ዳዊት ልብሱን ለብሶ ለመራመድ ቢሞክር አልቻለም። ምን አለው ይላል? አልፈተንኩትምና ሳኦል ልብስህን ውሰድ፣ በአንተ ልብስ ሳይሆን ልብስ የሚሆነን ጌታ ተገዳዳሪው ይጥላል፣ የአንተ ልብስ ለዳዊት አይሆንም ውሰድ አለው። ወገኖቼ የሳኦል ለዳዊት አይሆንም። እባካችሁ ዓለማዊነት ለመንፈሳውያን አይሆንም። ልባችን ቀላቅሎ ለእግዚአብሔር መሆን አይቻልም። ከዓለምም ከመንፈሳዊነትም ተጋጥሎ ተደባልቆ መኖር አይቻልም። እባካችሁ ለዩ። አሁን የተቸገርነው የሳኦልን ለብሰው ዳዊት እንሁን የሚሉ ሰዎች መጥተው ዳዊትን ሆኖ መቅረብ ካልቻለ ጎልያድ ብሎ አይደረግም። እኔ ሁልጊዜ የምናገረው ምሳሌ አለ። ዛሬ ከእግዚአብሔር እያጣላን ያለው ነገር በመላቀል ስለምንመጣ ወይም በቀላል ቋንቋ ሁለት ልብ ሆነን ስለምንመጣ ነው። መቼ ሁለት ልብ ሆነን እንደሚቆለ በምሳሌ ንገራችሁ። ሁሌ የምናገረው እዚህ እንደተናገሩ አስባል። ሰውዬው ታሞ ጠበል ሄዳል። መቼም ታሞ ጠበል ሄደ ሰው አንድ ዓላማ አለው። ምን መሆን ነው? መዳን። ሄዳችሁ አላችሁ ሄዳችሁ እግዚአብሔር እስቲ አንድ ያን ወደ ፈጣሪ ብላችሁ አመስግኑ። አንድ ያን ወደ ታሞ ጠበል ሄደው ሰው ወደ ጠበሉ ሲገባ መመሪያ ተጽፏል። ወደዚህ ጠበል ገብተህ ስትጠመቅ ከላይ ከፏፏቴ የሚወርደው ቅዱስ ውሃ አካልን ሲነካው ይፋጃል። ቢፈጅህ እሰይ በል፣ እሰይ ካልክ ትድናለህ፣ ፈጀኝ ካልክ አትድንም ይላል መመሪያ። እንዴ ከላይ ላይ ቆዳዬን እኮ በሽርቦት ቤት እሰይ ባለው እንጂ ፈጀኝ አልልም ብሎ አምኖ ተማምኖ ወደ ጠበሉ ገባ። እኔ አንዳንዴ የተያዘ ሰው ልስላሴው እንዴት ደስ ይላል። ብዙ ሰው የተያዘለት እንደ ድመት ፀጉር ለስላሳ ነው። ዘበኛ በደስ ነው ያወጣው። አሁን ዛሬ 12 ሰዓት ተኩል 1 ሰዓት በፊት ነው የመጣችሁ። ከቡናው ከምናምኑ በቴሌቪዥን ካለው ከዳናው ድራማ ተላቃችሁ ባበሳ በትያዙ ነው 9 ሰዓት እዚህ ይገኙ ነበር። ማታም 3 ሰዓት ዘበኛ 40 ሺህ ብሎ ነበር ያሰጣው። እንደው አያዘ
ልስላሴያችን እንደድንመጠቁ አረባካቸው ወደሞቴ ሳይያዙ ነው ይመስል በሁስና ወራት ፈጣሪን አስብ እንደተባለ ሮቃችሁ ለመድረስ የቆመውን ቆርጣችሁ የተኛውን ለመፍለጥ አቅም ባገኛችሁበት በዚህ ወጣትነት ስሜት እንድስጡ ማርካል የተያዙ ለክማ እርጆታ ይቻላል። እኔ ገርመኛል ልጅ ሆኜ በማገለግልበት ቤተ መቅደስ ዝናብ ሲጠፋ የገጠር ሰዎች ይወጡና እርጆ በሉልን ይላል። ጠዋት ታቦት ይወጣና እርጆ ይባላል። የሚገርመው ነገር ወዲያው በሁለት ወይም በሶስት ልዩነት ይዘላል። የሚገርመው ነገር በሳምንቱ የጠየቅነው አምላክ መለሰልን አመስግኑ ብለው አይመጡም። በዚያው ጠጅ ቤት ይላል። እንዴት ያሳዝናል! እግዚአብሔር ይማረን ወገኖቼ። የተያዘው ሰው ለስላሳ ነውና ከላይ ቆዳዬን ወስቆ የሚያቃጥለው እንኳን ቢኖር እሰይ ነው ምለው ብሎ ልብሱን አውልቆ የተቀደሰው ውሃ ወዳለበት ስፍራ ገባ። ከላይ ከቦታው ይወርዳል። አካሉን ሲነካው የሚነፈርቅ ቃጠሎ ነው። ይፈጃል። እሰይ እንዳይል ተቃጥሏል። ፈጀኝ እንዳይል አስብንም የሚለው መልክ ወስዶታል። ምን አላሉ? እሰይ ፈጀኝ ያለ ከዚያ አውጡን ከመረቁ እንጾማለሁ ይባላል። ልክ በሉ አሁን ተናገረን ስለምንበቃ እኮ ነው አሸናፊ ያልሆነው። እኔ አንዳንዴ አሸናፊው በእግዚአብሔር የሚለው ማንሱር ሆኖ መቃወም ያሳዝነኛል። እውነት ነው፣ እግዚአብሔር አሸናፊ ነው። እባካችሁ ንገሩኝ፣ እግዚአብሔር አሸናፊ ነው በሉ። እግዚአብሔር በሽታ ቢሆን ያሸንፍልሃል፣ ኪሳራ ቢሆን ያሸንፍልሃል፣ በረከት ማጣት ቢሆን ያሸንፍልሃል፣ ሰላም ማጣት ቢሆን ያሸንፍልሃል። በእምነት ንገሩኝ፣ እግዚአብሔር አሸናፊ ነው በሉ። የሚገርመው እግዚአብሔር አሸናፊ ነው አሸንፍ ነው ላይ መዝሙር ነው ቃል መቻቸል ብዙ የተሸነፉ ሰዎች ያለ ለምን ምን ከሆነ ለግሬ ልቡ ሁሉ ልባችን ቀላቅሎ ልቡ ሁለት ከሆነ ለሚወላው ለዚያው አምላኩ ከዛለ አንዳች ያገኝ እንዳለ ያለው ዳዊት ጎልያድ ሳኦል ይስሩበት እኔ ባመላከቱ ብቻ አይደለም አለ። በጎልያድ ፊት በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ። እንዴት ይገርመኛል! እናንተ ራሳችሁ በእግዚአብሔር ስም ውጡ፣ ፊታችሁ የሚቆም ነገር አታገኙ። ራሳችሁ በአምላክ ስም ውጡ እንውጣ። ማለዳ ለኪዳን ነው። ፈርክ ለጉባኤ ሲወጡ ብትሉ ሌት ለማይለት ለሰዓታት ታሽቀዳደሙ አስቀድሶ አመስግኑ። ቢገባን እኮ ሁኔታውን ባያስወስድ ነበር። አልገባንማ አልተልካንም ገና በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ ብሎ አወናጨፈ። ጦረኛው ብረት ለበሱ ጎልያድ ወደቀ። ሴቶች ጀመሩ። መቼም የተሳካልን ነገር አገርቃሚ ብዙ ነው ወገኖች። አሁን ቲማቲም ባይቱዙ ሰባት ስምንት የቃልተነ ሁሉ ይሁሉ ዘመድ ነው። ጋሼ ተናነ ይላል ላይ እየተገኘ ቲማቲምን ደግሞ አረማሞ ዋግ መስኮት በተለይ ከፍልና ዜሮ ላይ ተቆ ሻይ ተጣል ይሄን አይሁን ነው ነው ያኔ ወዳጅ አምላክ ጊዮርጊስ እግዚአብሔር ብቻ ነው። ያኔ ዘመድ ብቻ ነው። ያኔ በቃኝ ብቻ ነው ወዳጅ ያሸነፍ ከለታ ቀርቃለ እያቀረቀው ዳዊትን ገደለ። ሳኦል ሲገደል አለ ከጎልያድ ቢላቀቅ የሳኦል ልብ በቅናት ነቀለ ይላል። አያችሁ አንዳንዴ ከችግር የገላገላችኋቸው እንደገና በቅናት ዛሬ ይበሉ ይችላል። ይሄ ብዙ ያናገሩ ነው እንደው ይከፍሉ ሳኦል በቅናት ልቡ ነጠለ። ምንም ያላደረገው ታስቀመጠው ከጎልያድ ያገላገለው ዳዊትን ጦር ሰብቆ በደረቱ ሊሽጥ ወረወረ። እግዚአብሔር በመካከል ጋሻ ሆኖ ሳኦል ከወረወረበት ጦር ዳዊትን አዳነው። ይሄን ዳዊት ምን አለ ተመልከቱ። እግዚአብሔር ጠባቂ ነው፣ በእርሱ እታመናለሁ። ጋሻዬና የረድኤቴ ቀንድ መጠጊያዬና መሸሸጊያዬ መድኃኒቴም ሆይ ከግብፅ ስራ ታድነኛለህ ማለት ከሳኦል የግብፅ ጦር እግዚአብሔር በመሃል ገብቶ ሸሸገው። አያችሁ ዋነኛው መሸሸጊያ ጠላት ከወረወረው የሚከልለን ጋራጅ መሸሸጊያችን ማነው? አያችሁ እግዚአብሔር መሸሸጊያ ነው ወገኖች። እንደው አንዳንዴ ወቃት በመኪና እንሳፈር ይቀልል አይባል አልፎ አልፎ ስራዬ ሲወርድ ይቀልል አይባል በአየር በተሞላ ጎማ ትንሽከረከር መጣ ስንወርድ ጌታዬ ሆይ
አንተ ባትሸሽገኝ ኖሮ አየር አንከባሎ የሻልኩት ቦታ ያደርሰኝም ነበር ተመስገን ብለን እናውቃለን። አያችሁ እግዚአብሔር መሸሸጊያ ነው። ዳዊት በእግዚአብሔር ስለተሸሸገ ከሳኦል ጦር ተረፈ። በዚህ ብቻ አላቆመም። በመዝሙር 31 በቅንፍ 32 ቁጥር 7 ላይ መዝሙር 31 በቅንፍ 32 ቁጥር 7 ላይ አንተ ለኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ፣ ከከበቡኝ ታድነኝ ዘንድ ደስታዬ ነህ ይለዋል። ከከበቡን የሚያድነን መሸሸጊያ ደስታችን፣ ከጣር የሚጠብቀን መሸሸጊያ ጋሻችን እግዚአብሔር ነው። ለስም አጠራሩ ክብር ምስጋና ይሁን። እግዚአብሔር መሸሸጊያ ነው። ደግሞም በሌላ ቦታ እንዲህ ይለዋል። መዝሙር 70 በቅንፍ 71 ቁጥር 6 ላይ መዝሙር 70 በቅንፍ 71 ቁጥር 6 ላይ ከማህፀን ጀምሮ በአንተ ተደገፍኩ። የሚገርም ነው። ከመቼ ጀምሮ? ከማህፀን ጀምሮ በአንተ ተደገፍኩ። ከእናቴ ሆድ ጀምሮ አንተ መሸሸጊያዬ ነህ፣ ሁልጊዜም ዝማሬ ለአንተ ነው አለ። ከማህፀን ጀምሮ የተደገፍኩት በአንተ ነው። ወገኖቼ ማህፀን በሚባል ዓለም እግዚአብሔር እንዴት እንደሸሸገን ተመልክታችሁ አድንቃችሁ ታውቃላችሁ? ሰው ሶስት ዓለም አለ። አንደኛው ዓለም የማህፀን ዓለም ይባላል። ሁለተኛው ዓለም የምንኖርበት ምድር ነው። ሶስተኛው ዓለም የተዘጋጀልን መንግስት የታረደው በግ ያለበት ውዳሴ ምስጋና የምናቀርብበት ነጭ ለብሰን የምንገባበት ሀገር ነው። እንግዲህ ልትበሉ ከማህፀን በአንተ ተደገፍኩ። ያንን የሸሸገኝ አንተ ነህ። የሽርፎ አልፈለራለ ሴቶች ወንዶች ይመጡ ይሄ ህፃኑ በማህፀን እያለ ታፍኖ እንዳይሞት እንደ ልቡ እንዲንቀሳቀስ ዘናንግል የሚያደርገው ነው። ወገኖቼ በማህፀንን የሸሸገን እግዚአብሔር ነው። በሌላ ቦታ ነብዩ ኢዩኤል በምዕራፍ 3 ቁጥር 16 ላይ እግዚአብሔር ግን ለሕዝቡ መሸሸጊያ ነው፣ ለእስራኤል ልጆችም መጠጊያ ይሆናል ይላል። ነብዩ ናሆምም በምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል። ይሄ ቃል ያስፈልገናል። ባካችሁ በእምነት መስሉ ተናገሩ። እግዚአብሔር መልካም ነው ወይ? በመከራ ቀንም መሸሸጊያ ነው። መቼም በደስታ ቀን ሊሸሽግ አናጣም። የመከራ ቀን ሸሻጊ ይሆናል። በመከራ ቀን የሚሸሽግ መሸሸግ ብቻ አይደለም፣ የሚያተርፍ ማን ነው ብለን ከሆነ በአጭር ቃል ለድርድር የማናቀርበው ተናግረን የማንጠግበው የመጀመሪያው አማናዊ መሸሸጊያችን ማን ነው? እግዚአብሔርን የተሸሸገ ይተርፋል። ከሞት ይተርፋል፣ ከርኩሰት ይተርፋል፣ ከኃጢአት ይተርፋል፣ ከተንኮል ይተርፋል፣ ከሞት ይተርፋል። ይሄ መጀመሪያው። ሁለተኛው ተሸሽጎ ነበርና ተረፈ እንዳለ ለኛ መሸሸጊያችን ምንድን ነው ብለን ከሆነ መሸሸጊያችን መንፈሳዊ ጉባኤ ወይም ቤተክርስቲያን ነው። ቤተክርስቲያን መሸሸጊያችን ናት በሉ እስኪ ሁላችሁ። ምን ማለት እንደሆነ እናውራ። በተለይም በቁሙ ነው በልባው እንኳን ይረዳው ይባል። አንዳንድ ጊዜ ልጆች የተለቿቸው እናቶች እኮ እንግዲህ ለማንኩስ ቤተክርስቲያን ልጅ አብረው መቃብር ቤተክርስቲያን ይመጡ ከሞት በህይወት እንሞት እንኳን መተን እንሸሽገው እኮ እግዚአብሔር ቤት። ምን ይላል መጽሐፍ? በመዝሙር 27 ቁጥር 5 ላይ መዝሙር 26 በቅንፍ 27 ቁጥር 5 ላይ በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑ መሸሸጊያ ሸሽጎኛልና በዓለት ላይ ከፍ ከፍ አደረገኝ ይላል ዳዊት። እዚህ ጋር ድንኳን ብሎ መላልሶ የነገረን ስለማደሪያው ደረጃ ነበረው። እስራኤል ወደ ተስፋይቱ ምድር ሲጓዙ በየጎዳናው እግዚአብሔርን የሚያመልኩበት ድንኳን ይሸፍኑ ነበር። እግዚአብሔር በድንኳኑ ሰወረኝ አለ። ከድንኳን ወደ ቤተ መቅደስ የተሸጋገሩበት ዘመን ነበረ። ታሪክ እንደነገረን ድንኳኑ መሸሸጊያ እንደሆነ ለማረጋገጥ አንድ ታሪክ እናመጣለን። ከዚያ በፊት ነብዩ ኢሳይያስ እንዲህ እንዳለ እንዳትረሱ። ኢሳይያስ 26 ቁጥር 20 ላይ ሕዝቤ ሆይ ና ወደ ቤትህም ግባ፣ ደጆችህን በኋላ ዝጋ፣ ቁጣ እስኪያልፍ ድረስ ጥቂት ጊዜ ተሸሸግ ይላል። ሕዝቤ ሆይ ና ወደ ቤትህ ግባ፣ ደጅህን በኋላ ዝጋ፣ ቁጣ
ተሸሸግ ወሎች ዛሬ በዓለም ምንቀር አሁን ቤት ምንልካችሁ ምን በረከት ታገኛለህ? ቤት ብትገቡ ምን ሰማው ብዙ ቁጣ አለ። የሰፈሩን ሰዎች የመንደራችንን ሰዎች የግሌዎታችንን ሰዎች ሌላውን ትተን ዓለም እንኳን ዛሬ ቁጣ እንደወረደባት እየመሰከረች ነው። እኔ እዚህ ጋር አንድ የእምነት ምስክርነት ልስጣችሁ። መቼም ኢትዮጵያ በብዙ ፈተናዎች ተከባ እንዳለች ለሁላችን ግልጽ ነው። አሁን ምሳሌ ናይጄሪያ ላይ እየሰማን ያለነው የኢቦላ ጉዳይ እኛ ጋር ያልገባው ምንም እንኳን የሚመለከታቸው አካላት ተጠንቅቀናል እንዳሉ ባንክንም ወደ ሀገራችን የገባው እነሱ ስለተጠነቀቁልን አይደለም። ኢትዮጵያ ዳዋ እሳት መሀሉ ገነት ሆኖ በቅዱሳን ስለምንጠበቅ ብቻ ነው ወደ ሀገራችን ችግር ያገባው ወገኖች። ለምሳሌ በደንብ ተረዱ። አመቱ አይዟችሁ በወደፋ እዚህ ጋር ተሰማው ታምናላችሁ። እግዚአብሔር ዳዋን እሳት መሀሉን ገነት አድርጎ ከብዙ አፍርቶናል። ይቻላል የተጠበቀች ደግሞ በክርስቶስ ኢየሱስ ደም የተመሰረተ ቤተክርስቲያን ስላላት ነው። ሌሎች ቤተክርስቲያናቸውን አስተያይተዋል ለሌላ የኛ ቤተክርስቲያን ግን በየቀኑ በሚያምን ህንፃ እንደገና እየተዋረ የሚቃመል እየሰራ ነው። ስለዚህ ወደ ኢትዮጵያ የሚገባ ቁጣ የለም። ደጃችሁን ዝጉ ተብለናል። የምንዘጋው ለአምልኮ የምንሰበሰብበት ቤት አለን። ቁጣ እኛ ጋር አይገባም ወገኖቼ። መትረፍ የምትሹ ከሆነ ማምለክ የምንሻ ከሆነ መሸሸግ አለብን። ሁለተኛይቱ መሸሸጋ ቤተክርስቲያን ናት፣ ወይም ድንኳኑ ነው፣ ወይም መንፈሳዊ ጉባኤ ናት። ይሄን አብራራ ባንካል እመሳሙኤል ሐና በሰፈሯ ስድብ የጠገበች ሴት ናት። ፍናና የምትባል ታቦታለች። ባህላዊ ጫና ሊያጽናናት ለብዙ ጊዜ ደክመዋል። የእሷ ማህፀን አልመሰለም፣ ልጅ መውለድ አልቻለች። ፍናና በልጅ ላይ ልጅ ይሰበርላታል። የዚያችን አለመውለድ እንደ እርግማን እየቆጠረች ታላግጥባታለች። እቤቷ በሰላም መቀመጥ አልቻለች። አሁን ቤታችሁ ስትገቡ የምትነዘነዙበት እንደ ግል እሳት የሚያቃጥል ብዙ ጉዳይ ያለባችሁ አላችሁ። ዛሬ እግዚአብሔር የሚላችሁን ነገር አድምጡ። ተሸሸጉ ወደ እኔ ትጠርፋላችሁ ይላችኋል። ሴቲቱ በየቀኑ ትዘለፋለች። ሐና የቁስል መሸከም አልቻለች። የሚገርመው አለመውለዷን ተቀብላ የምትኖር ሴት ናት። እሷ አለመውለዷን ተቀብላ ስትኖር ፍናና ግን ባለመውለዷ ታላግጥባታለች። ልክ ወደ አንዳንዴ ተመስገን ብለን በኖርንበት ችግር ለምን ተመስገን ብለው ኖሩ ብለው ሊቃጠሉ ሰዎች አሉ። የምጣዱ እያለ የምጥሩ ተንጣጣ ይሆናል ሊቃጠሉ ሰዎች አሉ። የሚገርመው ሐና አለመውለዷን ተቀብላ እንደምትኖር ለማረጋገጥ መጣ እግዚአብሔርን ስትጠይቅ የሰጠኝ ልጅ መልሼ ላንተ እሰጣለሁ አይደል ያለችው። ወስደዋለሁ እንኳን አለችም። አያችሁ መታያ ይሁነኝ አላለችም። ተመልከቱ። አንዳንዴ አጠገባችሁ እንደይቶች የሚወባችሁ ችግሮች አትስሯቸው። እንዲያውም አባባል እኮ አለ፣ ክፉ ጎረቤት ዕቃ ያስገዛል ነው አይደል ነው። እኔ ግን ለውጭዋለሁ ክፉ ጎረቤት ለጸሎት ያተጋል ነው። አሁን ልክ በሉ ሐና እዚያ ስትጨቀጨቅ የሚሸሽግ እግዚአብሔር ይሸሽገኝ ብላ ካህኑ ወዳለበት ወደ ማደሪያው እንኳን መጣች። ፍናና ለጸሎት የምታለቃ አላርም ሆነችላት፣ ደወል ሆነችላት። እግዚአብሔር ለጸሎት የሚያነቁ ደወሎችን ከጎናችን ይስጣልን። አሜን በሉ። አንዳንዴ ከተደላደለን አንችልበትም። ቅድም እንዳልኳችሁ አንጸልይ አንመጣ የወደደብን ለዚህ የሞላለት ቤተክርስቲያን አንመጣ። ይሄ የብዙ ወጣት ችግር ነው። ዛሬ እግዚአብሔር ካልተሸሸጋችሁ አትተርፉም እያለ እባካችሁ አምልጡ። ዛሬ ያዛችሁት ይበተናል፣ አለን ያላችሁት ይከዳል። የዚህ ዓለም እሳት ላይ ያኖሩት ቅቤ ነው፣ ይጠፋል። እባካችሁ በእግዚአብሔር ጋር ተጣበቁ። ሐና ወደ እግዚአብሔር መጣ አሳሰበች። ካህኑ ኤሊ አንቺ የወይን ጠጅ ልትጠመቂ ነው፣ ስካር አይለቅሽም አላት። በካህን ቅያሜ የለም ዘመዶች። አሁን አንዳንድ ሰው ለምን የረከን አተመጣም ሲባል አባገር ያሉበት ይልሰዋል። ለምን አተመጭ ሲባል መምራይገር የሰባኪ ገሌ ተመሰማሩ ገሌ ያለበት ይልሰዋል። ወገኖቼ በካህን ቅያሜ የለም። ካህኑ በቀላል አማርኛ ኤሊ ሐናን አንቺ ተክርቸው እንደምታድሪው አላት። አልተቀየመችም። አንዳንዴ ለምን ሱሪ ትለብሳላችሁ ቀሚስ ትለብሳላችሁ ሁለተኛ እሱ አለበት አለ ነው የቀሩት ናቸው። እግዚአብሔር ጉዳዩ ከጨምሮ አይደለም ማለት ነው። የሚቀርበው ልክ ነው። አምን አለ
ግን ላይኛውን ነገር የምናየውና ላይኛውን አስተያየት ምንሰጥን እንደዚህ መቆጠር የለበትም። ላይኛውን አይቶ የኔ አስተያየት ሰጠ። ሐና ግን ምን አለች? አባቴ አንተ እንዳሰብከው እኮ የሰከርኩት ሴት አይደለሁም። ችግር አመንነው እግዚአብሔር ይሸሽገኝ፣ አንተ ሸሽገህ አትርፈኝ፣ አንተ ሸሽገህ ባለሞገስ አድርገኝ ብዬ አምላኬን ልጠይቅ የመጣሁ የማኅፀን ደጇ የተዘጋባት ልጅ አልባ የሆነች ልጅ የምፈልግ እናት ነኝ አለች። ኤሊ ብልስ ብሎ እግዚአብሔር ይስማሽ አላት። ወደ ቤቷ ሄደች። ከዚያ ቀን ጀምሮ ፊቷ 9 ዓመቱ አልታየም ይላል። ለካ በእግዚአብሔር የተሸሸጉ ቤቱ መጥተው የተሰወሩ ችግራቸውን እዚህ የጣሉ እንባቸውን በንጉሡ ፊት ያፈሰሱ እንቆቅልሽን ለሚፈታ ከሰሎሞን ለሚበልጠው ንጉሥ ለማደሪያው ድንኳን ባለስልጣን ለቤቱ መሰረት ለኢየሱስ ክርስቶስ የተናገሩ ለካ በሚደነቅ ምሕረቱ ይታሰባሉ። ሐና 7 ልጅ የሚያስልቅ ሳሙኤል የተባለ ከዓለሙ ሲናቅ ሰው የሚሆን ትልቅ ብላቴና ወለደች። እግዚአብሔር ደረሰና እግዚአብሔር ተንዘላልና ወደኖች እዚህ ቤት ስትገቡ በምርጫ ገባችሁ። ጤነኛ በሽተኛ ተብለን ተመረጥን። ሀብታም ድሃ ተብለን ተመረጥን። ቃል የተቀበለው ጊዜ የወሰደው የባለስልጣን ልጅ የመሃይም ልጅ ተብለን ተመረጥን። ቀይ ጥቁር አጭር ረጅም ወፍራም ቀጭን ተብለን ተመረጥን። ሁላችን በፍቅር ገባን። ባለጠጎች ቤት ቢሆን ግን እንመረጣለን። እናንተ እንባል ነበር። አያችሁ ቤተ ክርስቲያን ተሸሽገን የምንጠርፍባት ማምለጫ አለታችን እጅን ስንጎመደት ቤተ ክርስቲያንን ይህን መንፈሳዊ ጉባኤ የሰጠን አምላካችን እግዚአብሔር ስሙ ዛሬ የተመሰገነ ይሁን። እቺ ቤተ ክርስቲያን ስንት ነገር ሸሽጋ አጥፋለች። ሂዶ ወደ ዙሪያ ደብረ ጽዮን መጽሐፈ ሄኖክ በጠፋ ጊዜ ሸሽጋ አጥፋ የሰጠች ቤተ ክርስቲያን ናት። ዓለም ላይ የጠፉ ነጮቹ ሰብስበው የበላቸውን ብዙ ነዋያ ሸሽጋ አጥፋች ቤተ ክርስቲያን ናት። ውጡ ወደ ግሸን ግማደ መስቀሉን ሌሎች ታሪኩን ረስተውታል። ሸሽጋ ግማደ መስቀሉን ያተረፈች ኢትዮጵያና ቤተ ክርስቲያን ናት። ሂዱ አሱም ሲሆን እስራኤል የተሰጣቸውን የቃል ኪዳን ታቦት ረስተውታል። እኛ ግን ሸሽገን አትርፈናል። ተሸሽገን የምንተርፍባት በደም የተመሰረተች ኢየሱስ ክርስቶስ የመሰረታት ቤተ ክርስቲያን አለች። እባካችሁ አድርጉ፣ እባካችሁ ወደዚህ ግቡ፣ እባካችሁ ተሸሸጉ። እናንተ ለወደፊቱ ልባችሁ ሲነካና አሜን ስትሉ ጀመር አድርጋችሁ አትደናገጡ። ሬሱ ተማዩ ጀመር ያለውና ማጨረሻው ልባችሁ ወርቶ ሲያዩ ፈጥሯል። አሁን ቀልቃላ የሚሰሩ ትንሽ ይላል። ስለ ክርስቶስ እንዲሁ ተባለ ይችላል። እኛ ስለ ክርስቶስ ልጆችን አይደል ያለው ተስፋው ይሄ ማለት ሰው መፈለጋለን ማለት አይደለም። ለክርስቶስ ከሆነ አሜን በሚባልበት አሜን የምናጨበጭብ እንደ ዳዊት ለእግዚአብሔር ከሆነ ልሳችን ከላያችን ላይ ሲወድቅ እንኳን አይሰማንም ማለት ነው። ስለዚህ ማመስገን ሲወጣችሁ አመስግኑ። እስቲ የተፋቀቃችሁ ያላሰባችሁ እንደገና እግዚአብሔርን አመስግኑ። ተሸሽጎ ነበርና ተረፈ። ሁለተኛው መሸሸጊያችን ቤተ ክርስቲያን ነው ወገኖች። ሌላው መሸሸጊያ ያዋጣ ምድራዊ መኖሪያ ለጊዜው እንኖርበታለን። እንዴትም አደራጁት፣ እንዴትም አሳምሩት፣ እንዴትም አንጹት፣ ቪላ በሉት፣ ጂፕላስትር ይበሉት፣ ፎቅ በሉት፣ ያ ሁሉ ይቀራል። ከሞትም በኋላ የምንሸሸግባት መሸሸጊያችን ቤተ ክርስቲያን ናት። በሕይወት እያላችሁ ተሸሽጋችሁ ስራው። ሶስተኛውና የዛሬው ትምህርት ማሰሪያችን ተሸሽገን የምንተርፈው በምኑ ነው ብንል በደሙ። በምኑ? ቤተ ክርስቲያን መሸሸጊያ ናት፣ እግዚአብሔር መሸሸጊያ ነው አለን በሶስትነት። አሁን ደግሞ በተለየ አካሉ ስጋውን ቆርሶ ደሙን አፍስሶ ቤዛ በሆነ በክርስቶስ ደም እንሸሸጋለን። ሮሜ ምዕራፍ 5 ቁጥር 9 ላይ ሮሜ ምዕራፍ 5 ቁጥር 9 ላይ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። ደግሞ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ላይ እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት እንጂ ይላል። ወገኖቼ ተሸሽገን የምንተርፍበት መሸሸጊያችን ከለላችን መሰወሪያችን ለቤዛነት የፈሰሰልን አካላዊ ቃል ወልድ ኢየሱስ ክርስቶስ ለቤዛነት የከፈለልን
መቼም ዕለተ ዓርብን የሚረሳ ክርስቲያን ካለ እሱ ክርስቲያን አይደለም። ዕለተ ዓርብ ኢየሱስ ክርስቶስ ስለኛ ቤዛ ሆኖ የተሰቀለባት ዓርብ፣ ዕለተ ዓርብ ለኃጢአተኞች ምሕረት የተደረገባት መልካሚቱ ዓርብ፣ ዕለተ ዓርብ ወንበዴው ነፃ ሆኖ ንጹሕ ክርስቶስ የተሰቀለባት ዓርብ። መስቀል ላይ ጌታ ተሰቅሏል። በግራና በቀኝ ሁለት ወንበዴዎች ተሰቅለዋል። እንዳለበት እንደሰማ ጥጦስና ዳክር፣ ፈያታይና የማና በጌታ ግራ የተሰቀለው አላገጠ። ጌታ ሆይ ራስህን አድንና እኛንም አድነን አለ። አንዳንድ ያልታደለ ሰው ሞት ሳይር ላይ እያለው እንኳን ንስሐ አይገባም። እንደዘፈነ የሚሞት አለ፣ እንደሰከረ የሚሞት አለ፣ እንደሴሰነ የሚሞት አለ፣ የእግዚአብሔርን ገንዘብ እንደበላ የሚሞት፣ አስራት ሳያወጣ የሚሞት አለ፣ እንደባዘነ የሚሞት አለ፣ በአረቄ ራሱን የሚገድል አለ፣ በመጠጥ ባህር ውስጥ ተዘፍቆ አንድም ቀን ለንስሐ ዘመን ሳያገኝ የሚሞት አለ። እግዚአብሔር እንዳናገጠን እንዳንሞት የንስሐ ዘመን ይስጠን ወገኖቼ። እንዳናገጡ መሞት አባዛይ ዘመን ይስጠናል። አሁን ለዘመን ይስጠን ያደረገዋል ማለት አሎት ነው። ስለባና ግን አሎት ይሆናል። ዘመን ይስጠናል። ለምን በደንብ መልሱ። ዘመን ይስጠናል። ለምን? እንደገና ለጭፈራ፣ እንደገና ለመጋራት፣ እንደገና ለሴሰኝነት፣ እንደገና ለሐሞት፣ እንደገና ለጠንቋይ አይበሱ። ለምህረት ዘመን ይስጠን፣ ለንስሐ ዘመን ይስጠን ወገኖቼ። ያ ያናገበ ራሴና ገኛና ድነናል። በጌታ ቀኝ የተሰቀለው ግን እንዲህ አለ። ጉባኤ አልዋለም፣ ምስጢር አላደናደንም፣ ከሊቃውንት አንሰማም፣ ነቢያትን አላዳመጥም። ጌታ ሲያስተምር የለም ተአምራቱን አላየ። ትምህርት አገልግሎ ሲያበላ አልተመገበም። የ38 ዓመት በሽተኛ አልጋ ተሸከም ሲል የለም። ነገር ግን እንዲህ አለ በጌታ ቀኝ የተሰቀለው አንተ እንደዚህ ባለ ፍርድ እንኳን ሳለ ከቶ እግዚአብሔርን አትፈራም አለው። ለካ ወንበዴው ፈሪሃ እግዚአብሔር አለው። መዘምራን ከእናንተና ከኔ በላይ ዓለማዊ ሰው እግዚአብሔር ይፈራል ያለ መስራት። እኛ ቤቱ ስንገባ በመደበኛነት እንገባለን፣ በድፍረት እንገባለን፣ እንወጣለን፣ እንመላለሳለን። አንዲት ራሷን ለሥጋ የሰጠችው ግን በሩቆና እግዚአብሔር ወይ እንደሌሎች ግቢ አስገብተን ታዘመረ መቼ ወርላ ተደጅ ታለቃለች። አረ እግዚአብሔርን ተው እንፍራ፣ አረ እንመለስ፣ ተመለሱ። እግዚአብሔርን አትፈራም። እኛ በኃጢአታችን የሚገባንን ተቀብለናል። ይሄ ግን ምንም አላደረገም አለና ምስክርነት ከሰጠ በኋላ ጌታ ሆይ በመንግሥት አስበኝ አለ። የምድሩ አብቅቷል አምላኬ። እንግዲህ በእስራኤል ላይ ነው ያለሁት። የምድሩ ተበላሽቶ የሰማይ እንዳይበላሽ የሰማዩን አብጁልኝ አለ። ወገኖች እባካችሁ የሰማዩን አብጁ። የምድሩን ሰራ ነው በላን፣ ጠጣን፣ ተኛን፣ ሮጥን፣ ያው ነው ሕይወት ድግግሞች ናት። እባካችሁ የሰማዩን አብጁ። በኃላፊ ከብት ወዳጅ ግዙ። በሚያልቀው ንብረት ከአምላክ ጋር ተጣበቁ። ከቁሳችሁ በላይ ከገንዘባችሁ በላይ እናንተ ትፈልጋላችሁና እባካችሁ እጃችሁን ለመድኃኔዓለም ስጡ። እባካችሁ ተሸሸጉና ትረፉ። በመንግሥት አስበኝ አለው። ጌታ መለሰ፣ እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለው። እንዴት አይነት መሐሪ ነው! እንዴት አይነት ፍቅር ነው! እንዴት አይነት ቸር ነው! እንዴት አይነት ለጋስ ነው! እንዴት አይነት የዓለምን ቢሮክራሲያዊ አስተሳሰብ ዘሎ የሚሰራ አባት ነው! ዛሬ በገነት ከኔ ጋር ትሆናለህ አለ። ይሄ ኪዳን ተፈጽሞ በግብረ ሕማማቱ እንደተጻፈ ደግሞ የመስቀሉ ቃል ከሚባል መጽሐፍ ብፁዕ አቡነ ሲኖዳ እንዳብራሩ ይሄ ሰው ወደ ገነት ሄደ። ከመማይ ሰሙን ይዞ አያችሁ፣ ተሸሽጎ የሚተርፍበትን ዋስትና ይዞ፣ ነውሮ የተከደለበትን ቅዱስ ደም ይዞ፣ ወንበዴው ጻድቅ የተባለበትን ደም ይዞ፣ በደሙ ተከልሎ ተሸፍኖ ወደ ገነት መጣ። ገነት በሚገለባበት የኪሩብ ሰይፍ እየተጠበቀ ነው። ማንም አይገባ። ሁሉ በአፋር፣ ሁሉ በመንጠፈ ዳይን ነው፣ ሁሉ በሲኦል ገነት ደጃፍ ደረሰ። አንተ ማነህ? የገነት ደጃፍ ጠየቀ። አብርሃም ለይስሐቅ ያዕቆብ አላውቃቸውም። ከደቂቀ ነቢያት ከነቢያት ማንን? ኧረ አላውቃቸውም። ከደቀ መዛሙርት ጉባኤ የተባሉት ማንን? ሁሉንም አላውቃቸውም። እናንተ ማነህ? ወንበዴ
ወንበዴማ እንዴት ይተርፋል? ወንበዴማ እዚህ ቤት ይመጣል? መልአኩ ጠየቀ። ጌታዬ ዛሬ በገነት ትሆናለህ ብሎ በዚህ ደመናዊ ተመላከኝ ለመልአኩ አሳየ። የሚገለባበጠው ሰይፍ ለበላለ መልአክ ደጁን ከፈተ። ከአዳም ቀድሞ ተሰትሮ መሸሸጊያ ተይዟልና ከሞት አምልጦ ከሲኦል አምልጦ ከገሃነም አምልጦ እግዚአብሔር ክብር ሲቆም አያችሁ። ሰው ንስሐ ገብቶ ሥጋው ደግሞ ከተቀበለ ይተርፋል፣ የዘላለም ሕይወት ያገኛል። ምን ተማራችሁ ዛሬ? ምን አገኛችሁ በዚህ ምሽት? እዚህ ስላመሻችሁ ከሰራችሁ? ኧረ በፍጹም። ምን ሸመታችሁ? እግዚአብሔር በየደረጃው ነገረን። ብንሸሸግበት የሚሸሽገን ለጠላት ገልጦ የማይሰጠን እግዚአብሔር እንደሆነ እሱ አማናዊ እረኛ እንደሆነ ተማረ። ምንደኛ እረኛ አውሬ ሲመጣ ባየ ጊዜ በሩን ለተኩላ ሰጥቶ ይሄዳል። እኛን የሚሸሽገን እግዚአብሔር ግን ከጠላት ጋር ግብ ገጥሞ ይታደገናል። አሸንፎ አሸናፊ ያደርገናል እንጂ የማይተወን ጌታ ነው። እንሸሸግ በእግዚአብሔር ለመቅረብ። ምን ተማርን ዛሬ? ቤተ እግዚአብሔር መንፈሳዊት ጉባኤ ከርኩሰት የምናመልጥባት፣ የሚያስጠልል ቃሉን የምንሰማባት፣ እንቆቅልሻችን የሚፈታባት መሸሸጊያችን ናት። ወገኖቼ እባካችሁ ቤተ ክርስቲያንን ለቀለ ብቻ አትምረጧት። ቤተ ክርስቲያንን ለእርቁም ለሽምግልና ስብሰባ ብቻ አትምረጧት። እቺ መሸሸጊያ ናት። ዕለት ዕለት ጉባኤውን ተማሩ። ቃሉን ለመስማት ትጉ። ቃሉን የሰማ ጉባኤ የተገኘ ብቻ ያመልጣል፣ ሸሽቶ ይተርፋል፣ ከሞት ይተርፋል፣ ከርኩሰት ይተርፋል። ይሄን አስተማረ። ከቁጣ ከመቅሰፍት ለማምለጥ በክርስቶስ ደም መሸሸግ፣ ንስሐ በመግባት ከክርስቶስ ጋር በክቡር ሥጋውና ደሙ መተባበር እንዳለብን ተማረ። እባካችሁ ወገኖቼ ለሥጋው ደግሞ ሊቅ የለም ደቂቅ የለም፣ የተማረ የለም ያልተማረ የለም። ኃጢአት ያለባችሁ ሁሉ ንስሐ ግቡ፣ እንግባ፣ እንመለስ። ካህኑ ምስክር አንደበት ከፋች ሕሊና አወቃሽ ሆኖ ሥጋው ደግሞ እንቀበል። ይህን ነው ዛሬ እግዚአብሔር ያስተማረ። ሸሽጎ የሚያተርፈን የድንግል ማርያም ልጅ አማኑኤል ስሙ ከፍ ከፍ ያለ ይሁን። ሸሽጎ የሚያተርፈን ኢየሱስ ክርስቶስ ስሙ ከፍ ከፍ ያለ ይሁን። ሸሽጎ የሚታደገን አምላካችን እግዚአብሔር ስሙ ከፍ ከፍ ያለ ይሁን። በደሙ ቤዛነት የሚሸሽገን ጌታ አማኑኤል ስሙ ከፍ ከፍ ያለ ይሁን። በደሙ ባለስሙ እግዚአብሔር የተመሰገነ ይሁን። አምላካችን እግዚአብሔር ስላስተማረን ስለመከረን ስሙ የከበረ የተመሰገነ ይሁን። ንስሐ ገብተን ክቡር ሥጋውን ቅዱስ ደሙን ተቀብለን መንግሥቱን እንድንወርስ ይርዳን። ሰምቶ ከመጥፋት ይጠብቀን፣ በቤቱ ያጽናን። ተሸሽጎ ነበረና ተረፈ። ሹክራን እግዚአብሔር